ሄሎ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን እንግዲህ የምታዩት ጓደኞቼ በርበሬን ለማዘጋጀት ያዘጋጀኋቸውን መደለዣዎች ለእናንተ ለማሳየት ነው ማለት ነው ጓደኞቼ። እንደምታዩት እንግዲህ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝንጅብል እንዲሁም ደግሞ ምንድነው ሁለት አይነት ነጭ ሽንኩርት ነው ያደረኩትኝ። አንደኛውን በደንብ አድርጌ ልጬዋለሁ። ይሄን አሁን የማጥበውን ግን በደንብ አላጥኩትም ማለት ነው። ይሄንን ለበርበሬ እጠቀመዋለሁ ማለት ነው ጓደኞቼ። እዛ ጋር የላጥኩትን ደግሞ እሱን ደግሞ ለሽሮዬ እጠቀማለሁ ማለት ነው ጓደኞቼ። እንግዲህ በምታዩት መልኩ በደንብ አድርጌ እያጸዳዳው እያጣጠብኩኝ እያስቀመጥኩኝ ነው ማለት ነው። በነገራችን ላይ ጓደኞቼ በርበሬ ማዘጋጀት ሽሮ ማዘጋጀት በጣም ከባዱ ነገር ነው። በጣም ከባድ ነው። እንደዚህ ሲበሉት እንደሚጣፍጠው ቀላል አይደለም። ተደክሞ ብዙ ነገር ደክማችሁ ምናምን ነው የሚዘጋጀውና ከዚህ በፊት ሳዘጋጅ ቤቴ ውስጥ ወቅጬ ምናምን አስደልዤ ነበረ። የሆነ ሰው ጠራና የሚሰራ ሰው ጠርቼ አስደልዤ ምናምን ነበረ። አሁን ግን ወፍጮ ቤት ወስጄ ለማስደለዝ ነው ፕሮግራም እንትን ያልኩት ማለት ነው ጓደኞቼ። እና እንደምታዩት እንግዲህ በደንብ አድርጌ አጥቤዋለሁ። ምናልባት ቆሻሻ ምናምን ነገር ካለ በደንብ እንዲወጣልኝ እንዲሁም ደግሞ የሆነ ላባ ምናምን ነገር ካለ እንዲወጣልኝ እንደዚህ አድርጌ አጠብኩት ማለት ነው። ጉቾ ምናልባት እኔ ብዙ ጊዜ ሰርቼ አውቃለሁኝ። በጉቾ 7 ጉቾ ነጭ ሽንኩርት ነው የገዛሁት ማለት ነው። አሁን እንግዲህ እዚህ የምታዩት ይሄ 4 ጉቾ መጀመሪያ የገዛሁት ነው። አሁን ደግሞ ይሄ የማጥበው አዲስ ገዝቼው አጋጣሚ እርጥብ ሆኖ ለመላጥ በጣም አመቺ ስለነበረ እንደምታዩት በደንብ አጥቤዋለሁ። ይሄንን ደግሞ ለሽሮዬ ነው ማድረግ የምፈልገው ማለት ነው። ለሽሮ የምጠቀምበት ነው። ይሄ ለሽሮ ነው የማረገው። እንግዲህ እንደምታዩት ጓደኞቼ ያው በደንብ እያጣጠብኩትኝ ነው። እንግዲህ ነገ ነው የማስፈጨው ማለት ነው። ያው አንድ ቀን አድሬ ዛሬ አጣጥቤ ያዘጋጅና ነገ በጠዋት ነው ወስጄ የማስደልዘው ማለት ነው ጓደኞቼ። እና ያው አድካሚ ነው በጣም እውነቱን ለመናገር ቀላል አይደለም። ገበያ ሄዳችሁ ገዝታችሁ ትመጣላችሁ። ከዛ ደግሞ ትፈለፍላላችሁ። ነጭ ሽንኩርቱን ቆሻሻ ነገር ካለው ትለያላችሁ። እና አሁን ደግሞ እንደምታዩት እንደዚህ ካጣጠብኩኝ በኋላ ይሄንን አጠንፍፌ አወጣዋለሁ ማለት ነው። ሽንኩርቱ በጣም ነው ደስ የሚለው። ይሄ አሁን 2 ጣሳ የተገዛ ነው። 3 ጣሳ ነው የገዛሁትኝ። 3 ጣሳ ግን አይመስልም። ነገር ግን ለቤቴ ለማስቀረት ያስቀምጥኩት አለ። እሱን ያው ፈጭቼ ምግብ ስሰራ እጠቀምበታለሁ ብዬ ያስቀረውት አለ ማለት ነው። አሁን እንግዲህ ሁለቱን ሽንኩርቶችን እንደዚህ አጥቤ ከጨረስኩ በኋላ እዚህ ጋር እንደ መደለዣ ብዬ የገዛሁት ሮዝመሪ ገዝቻለሁ ማለት ነው። ካዘጋጀው በኋላ እንግዲህ ቀጥታ ወዴት ነው ያመራሁት? ወደ ወፍጮ ቤት ነው የሄድኩትኝ። እንደምታዩት ወፍጮ ቤት ጋር ያለው መደለዣ ይሄ ነው። አሁን እዚህ ጋር እያስደለስኩ ያለሁት ነጭ አልጫ ሽሮ ነው። ምክንያቱም እርድ ግን ረስቼ እርድ ሳላመጣ ቀርቻለሁ። እና ያው በኋላ ስሰራ እርድ ጨምርበታለሁ። ከለሩ ግን ያው ምናልባት ካሜራው ላይ ይሆናል እንጂ በጣም ነጭ ሆኖ ነው የሚታየው ማለት ነው። ይህንን ከጨረስኩ በኋላ ቀጥታ የገባሁት ወደ በርበሬ ነው። ወደ በርበሬ መደለዝ ነው። እንግዲህ ተመልከቱ በርበሬውን እንዴት አድርጎ በደንብ አድርጎ እንደደለዘው ማለት ነው። 6 ኪሎ አንዴ ነው የቻለው። ይኸውላችሁ 6 ኪሎ አንዴ ነው የቻለው። ተመስገን ብያለሁ። ሀገራችን ላይ አሁን ያለሁበት ቦታ ላይ ይሄ በመኖሩ በጣም ደስ ብሎኛል። እስከዛሬ በሙቀጫ ነበረ። አሁን ግን ሽሮዬንም በርበሬንም ወስጄ አስደልዣለሁ እንደዚህ ማለት ነው። በርበሬው ከወጣ በኋላ እንግዲህ ሽሮ አስገብቻለሁ ማለት ነው። ሽሮ ደግሞ በዚህ ሁኔታ ላይ ይገኛል ማለት ነው ጓደኞቼ።